ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የፋኖ ፖለቲካዊና ወታደራዊ መምሪያ ኃላፊዎችን ብናውቅ ኖሮ ፋኖ ከህወሓት ጋር ይሰራል ከምናምን ጋር ይሰራል ወይ የሚል አስተያየት አንሰጥም ነበር በሚል ስር በተለይ በስፋት በብልጽግና ካምፖች እየተነሳ ላለው ነገር ግልጽ የሆነ ማቃቸውን አንዳንድ መመሪያዎችን አድማጮቻችን ተመልካቾቻችን ይዤላችሁ መጥቻለሁኝ። ይህንን በማድረግበት ጊዜ አንድ መታወቅ ያለበት ነገር ቢኖር ምንድነው የአማራ ፋኖ ብሔራዊ ኃይል ንቅናቄ ከተቋቋመ በጣም ጥቂት ቀናቶች ነው። ተቋቋመ ጥቂት ቀናቶች ነው። ብዙም ረጅም ጊዜ አይደለም ያሉት እና በዚህ በጥቂት ቀናት ውስጥ ብዙ ስራዎችን ሰርቷል። በስፋት እንደዘገብኩት የታሰሩ እስረኞችን የማስፈታት ስራ ተሰርቷል። ሁሉም የታሰሩ በሙሉ ስለመፈታታቸው እርግጠኛ ሆኜ መናገር ባልችልም በተለይ የማውቃቸው ሸዋ አካባቢ ያሉ እንደነ ዳዊት ቀጸላ እንደነ መምህር እንደነ መቶ አለቃ ልመነ ሸዋል ያሉ መፈታታቸውን ከትግል ጓዶቻቸው ጋር መቀላቀላቸውን ሰምቻለሁ እና ይሄ አንድ መልካም ነገር ነው። በፋኖ ውስጥ እየታየ ያለ መልካም ነገር ነው። እንደገና ደግሞ በዚህ በአዲሱ ድርጅት ውስጥ የወለጋ ፋኖች አልተካተቱም እና የወለጋ ፋኖች ለምንድን ነው ያልተካተቱት በሚል አንዳንድ ጥያቄዎች በብዙዎች ዘንድ ይነሳል እና እነዚህን ጥያቄዎች የድርጅቱ ፖሊት ቢሮ አስተናግዶ በዚህ ጉዳይ ላይ ውሳኔዎችን አሳልፏል። ጥያቄ ያቀረበው አንዱ በወለጋ ሁለት አደረጃጀት ነው ያለው። አንዱ የወለጋ አደረጃጀት ጥያቄ ያቀርቧል እና ነገር ግን ከዚህም ጋር በተገናኘ በወለጋ ሌላ አደረጃጀት ስላለ የአማራ ፋኖ ብሔራዊ ንቅናቄ አንዱን ይዞ አንዱን ሌላውን መጣል ሳይሆን በወለጋ ሁለቱንም አደረጃጀቶች አንድ ላይ አድርጎ በወለጋን በአንድ ኮማንድ የማዋቀር ስራ መሰራት አለበት የሚል እምነት ነው ያለኝ እና በዛ ጉዳይ ላይ የወለጋን ጉዳይ ትኩረት ማድረጋቸው ተገቢ ነው። ግን ያን የወለጋ ጉዳይ አንድ ለማድረግ በሚሰሩበት ጊዜ ግን ጥንቃቄ ኢንክሉሲቭ ሁሉንም ባሳተፈ መልኩ መሆን አለበት እና ምናልባት ለኛ ከኛ ጋር የሚስማሙ አመለካከታቸው ጋር ከኛ ጋር የሚሄድን እነሱን ይዘን ሌላውን ንግፋ የሚል አይነት ነገር ከሆነ along the line በድርጅቱ ላይ ችግር ያመጣል። ስለዚህ ጥንቃቄ ይሄ የህዝብ ትግል ስለሆነ ይሄ የህዝብ ትግል በማስተዋል በጥንቃቄ ኢንክሉሲቭ በሆነ መንገድ ጥንቃቄ ባለው መልኩ መሰራት አለበት የሚል እምነት አለኝ እና ያም አንዱ ትልቅ ድርጅቱ ይፋ ያደረገው አንዱ ትልቅ ነገር ነው። ሌላው ድርጅቱ ይፋ ያደረገው ነገር ምንድነው? እንደምታውቁት በድርጅቱ ምስረታ ወቅት የተለያዩ መምሪያዎችን ይፋ አድርጓል። የፖለቲካ መምሪያ፣ ፖለቲካ ዘርፍ መምሪያ፣ የወታደራዊ ጉዳዮች መምሪያ፣ የውጭ ግንኙነት መምሪያ የተለያዩ መምሪያዎችን ይፋ አድርጓል እና ለነዚህ መምሪያዎች በተለይ ለወታደራዊ መምሪያ እና ለፖለቲካው መምሪያ የፖለቲካና የወታደራዊ ፍኖተ ካርታ ሮድማፕ አዘጋጅተው እንዲመጡ በአስቸኳይ እንዲመጡ መመሪያ ሰጥቷል። በነገራችን ላይ የፖለቲካ ሮድማፕ እና የወታደራዊ ሮድማፕ ምን መሆን እንዳለበት ኦልሬዲ በዚህ ቦታ የተመደቡ አመራሮች አይዲያው አላቸው። ከዚህ በፊት በደንብ የሚያውቁት ነገር ነው። ስለዚህ ጊዜ አይወስድባቸውም። ያንን ሮድማፕ አዘጋጅተው መምሪያ ውስጥ ካሉ ሌሎች ሰዎች ጋራ ወታደራዊ መምሪያ ውስጥ ካሉ ፖለቲካ መምሪያ ውስጥ ካሉ ጋራ ተነጋግረው ሁሉም ሊያስማማ የሚችል የፋኖን ዓላማ ወደ ጎን ያላደረገ ሮድማፕ ይዘው በቅርብ ጊዜ ይመጣሉ። በዛ ሮድማፕ መሰረት ደግሞ ትግሉ ወደፊት ይሄዳል የሚል ኤክስፔክቴሽን አለኝ እና ይሄም ተደርጓል። በቃ ወደ ስራ ተገብቷል ወገኖች። ከአሁን በኋላ ስለ እስክንድር ስለዘመነ ክርክር አይደለም። ዘመነ እንዲሆነ እስክንድር እንዲሆነ ምናምን ክርክር ኖንቼ ከዚህ በኋላ እስካሁን ድረስ አንድ ንጉን እስክንድር ዘመነ በሚል በቃ ስንሟገ አሁን ከዚህ በኋላ በቃ ኖንቼ ኒች ዜሮ ናዳ ምንም ነገር የለም። ከዚህ በኋላ ስራ ነው። አሁን ምንድነው ወያኔ ናቸው እነሱ ከሻቢያ ጋር ይሰራሉ፣ ከህወሓት ጋር ይሰራሉ፣ ከኦነግ ጋር ይሰራሉ የሚል አጀንዳ ወርወራዋል እነዚህ ሰዎች ዘሴም አጀንዳ ብልጽግናዎች እና ያንን በተመለከተ እነሱ ለዛ ቦታ ይሰጣሉ ብዬ ነው አላምንም። በስራ ማንነታቸውን ያሳያሉ። ሜዳ ላይ ያለው ህዝብ ያውቃቸዋል። በብዙ ቦታ ወሎ በብዙ ወረዳዎች ፋንታውን ለብቻቸው ከነማስረሻ ሰጠኝ ጋር ጠላ በሚጠጡበት ጊዜ ከቦታ ወደ ቦታ ጠላ ጠጅ እየጠጡ በነበረበት ጊዜ እነ ምሬ ወዳጆ እነ ድርሳን እነ ሻለቃ ድርሳን በሁሉም የወሎ ግዛት በብዙ 16 በላይ ወረዳዎችን ተቆጣጥረው ከመስከረም 14 እስከ መስከረም 17 ባለው ሁኔታ ውስጥ በሳጅን አደም አሊ ዘመቻ የሰሩትን ሁላችንም የምናውቀው
ስለዚህ ማን ምን እንደሆነ ህዝብ ስለሚያውቅ ብልጽግና በሚቆጣጠረው ሚዲያ በገንዘብ በገዛቸው ቲክቶከሮች በኩል የሚያሰራጨው ነገር እኔ ብዙም ፋይዳ ይኖረዋል ብዬ አላስብም። ነገር ግን እንደ አማራ ፋኖ ብሔራዊ ንቅናቄ ደጋፊ ከዚህ በፊት ባደረኩትን ፕሮግራም በዚህ ጉዳይ ላይ በስፋት እመጣለሁ፣ በማስረጃ እመጣለሁ ባልኩት መሰረት እንደው ማወቅ ለሚፈልግ ግራ ለገባው በእውነትም ማወቅ ለሚፈልግ በእውነትም ያለውን ነገር መረዳት ለሚፈልግ ሰው ይህን ፕሮግራም አዘጋጅቻለሁኝ። እንግዲህ አድማጮቼ፣ ተመልካቾቼ ከህወሓት ጋር ብለው የሚከሱት የቀድሞ አፋዶች እነ ማስረሻ ሰጤ፣ እነ ረዳት ፕሮፌሰር ኢያሱ አባተ፣ እነ ኮሎኔል ፋንታው ሞባ የመሳሰሉት የቀድሞ አፋዶች አሉ። አንድ በሏቸው። እንደገና የብልጽግናን ጫማ ለመላስ እጅ የሰጡ ማለት ነው። እነዚህ ከአንድ ዓመት ተኩል በላይ ፋኖ አንድ እንዳይሆን ውስጡን ሲሰሩ ከርመው አሁን የነሱን ሰርጎ ገብነት የነሱን ሴራ በሙሉ ፋኖዎች በታት ነው አንድ በሚሆኑበት ጊዜ ሄደው ወደ አለቆቻቸው ተወሸቁ እና የአለቆቻቸውን መመሪያ ተቀብለው ይኸው በሰፊ ሽፋን ተሰጥቷቸው በኢትዮጵያ ቴሌቪዥን፣ በኢቢሲ፣ በፋና፣ በዋልታ በቃ ሰፊ ሽፋን ተሰጥቷቸው ያንን ፕሮፓጋንዳ ጀምሯል። እነዚህ እንግዲህ የብልጽግናን ጫማ ለመላስ እጅ የሰጡ የአፋሕድ አብዛኛው አመራሮች ማለት ነው። የአፋሕድ ከሃዲ አመራሮች ማለት ነው። ሌላው እንደነ ምስጋና እንደነ አያሌው መንበር ያሉ ምስጋናው አንዳለም ያሉ ብዙ ተከታዮች ያሏቸው በቲክቶክ በሶሻል ሚዲያ ብዙ ተከታዮች ያሏቸው በጣም የሚታወቁ በተለይ በአማራ ብሔረተኞች ዘንድ በጣም የሚታወቁ የጎንደር ሰዎች ናቸው እና እነዚህ ጸረ ጎጃም አመለካከት ያላቸው እነ ማስረሻ እነ ዘመነ ካሴን በቃ ጎጃም ስለሆኑ ብቻ የሚጠሉ ሰዎች ናቸው። እኔ እንዳልኳቸው እኔ ዘመነ ካሴን ብዙ ጊዜ ወቅሼ ተችቼ ተቃውሜያለሁ። አስረስ ማረን ብዙ ጊዜ ወቅሼ ተቃውሜያለሁ። ጎጃም ስለሆነ አይደለም የሚወቅሱት፣ በምክንያት አስረስ የደብረ ኤልያስ ሴቶች መገደልን እንዴት ትክክል አድርገህ ትቆጥራለህ ብዬ ነው የወቅሱት። በምክንያት ጎጃም ስለሆነ አይደለም። በተመሳሳይ ሁኔታ ሸዋ ያሉትንም እነ እስክንድርንም እነ መከታውንም እንደዚህ ሰወቅስ ሸዋ ስለሆነ አይደለም። ጥሩ የሰራ እውቅና ይሰጠዋል። መስመር የሳተ ህዝብን የበደለ ደግሞ እናጋልጣለን። የትም ይሁን የትም እኛ መርህ ነው የምንገዛል እና እነዚህ ሰዎች ግን የአማራ ፋኖ ብሔራዊ ንቅናቄን አያሌው መንበርም እነ ምስጋናው አንዳለም የሚቃወሙት በዋናነት ዘመነ ካሴ ለምን ተመረጠ? ይገርማቸዋል። ለምን አይመረጥም? ሌሎቹ ካመኑበት ለምን አይመረጥም? እና በዚህ ጉዳይ ላይ እነዚህ ሰዎች ያው የነ መላኩ አለበል ጉጅሌዎች ብያቸዋለሁ፣ ባዴኖች ብያቸዋለሁ። እነዚህም ሁለተኛ ክፍል ነው። ሌላው እንደነ ኤርሚያስ ለገሰ እንደነ አቤቶ ክቻው ያሉ ተከታይ በጣም ብዙ ገንዘብ ብዙ ተከፋይ በጣም በዚህ ስራ በጣም ቢዝነስ እየሰሩ ያሉ ብዙ ገንዘብ እየወሰዱ ያሉ ኢትዮጵያ ውስጥም ቤትም ንብረትም የተለያየ ነገር የሚሰጣቸው ፕሮፓጋንዲስቶች አሉ። እነዚህም በጣም በአማራ ፋኖ ብሔራዊ ንቅናቄ በጣም ተበሳጭተዋል። ራሱ ብልጽግና የብልጽግና ሚዲያዎች እነ ዳንኤል ክብረትም እንደዚህ ሁሉም የሚያወሩት ይሄንን ነው። በቃ ሚዲያዎች ሁሉም እና እነዚህ ሁሉ ወገኖች እነዚህ አራቱ ቡድኖች በአንድ አይነት ቅኝት የአማራ ፋኖ ብሔራዊ ንቅናቄን ከሻዕቢያና ከህወሓትና ከግብጽ ጋራ ከኦነግ ጋራ አብሮ እየሰራ ነው እያሉ እየከሰሱት ነው። በቃ ዘሴም ምክንያቱ እኮ በቃ ዘሴም በቃ እንደዚህ ብላችሁ ስማቸውን አጥፉ እንደዚህ ምናችሁ ፕሮፓጋንዳ ስሩ ተብሏል። በቃ ይሄንን እየደጋገሙ በቃ የህወሓትና የሻዕቢያን እርግማን ትላንትና ከነጌታቸው ጋር አብይ አህመድ ሲሰራ ከነጌታቸው ጋር አብይ አህመድ ታንጎ ሲደንስ ጌታቸው ረዳን እነ ጻድቃን ገብረትንሳኤን እያመሰገኑ ከሌሎቹ ጋር ከህወሓቶች ጋር ይሰራሉ ብለው በቃ በጣም በተቀናጀ መልኩ ኦፕሬሽኖች እያደረጉ ወገኖች፣ አንዳንድ የማውቃቸውን የሆኑ ነገሮችን ላጋራችሁ። አንደኛ እንግዲህ የአፋብሃ አንዳንድ አመራሮች ከኤርትራ መንግስት ጋር ንግግር አድርገዋል የሚባለው ነገር እኔ ባለኝ መረጃ አዎ የአፋብሃ አንዳንድ አመራሮች የአፋብሃ ብቻ ሳይሆን የአፋሕድም አመራሮች እነ ኮሎኔል ፋንታውን ያሉበት አመራር ማለት ነው። እነሱም እነ ፋንዶ ደረጀ እና እስክንድር ነጋ ራሱ ከኤልያስ ከኤርትራ መንግስት ጋር ንግግር አድርጎ እንደውም ወደ ኤርትራ መንግስት የላከው አንድ ፋኖ የኋላ እሸት የሚባል ፋኖ ታስሯል። እና ይሄ አፋሕድም
አፋብኃም ከኤርትራ ጋር ግንኙነት ነበራቸው እና ይሄ እውነት ነው። ከኤርትራ ጋር ግንኙነት ለምን ኖራቸው የሚል ጥያቄ ከሆነ እሱ ሌላ ጉዳይ ነው። ስለዚህ ግንኙነቶች አሏቸው። አዎ ከሱዳን መሪዎችም ጋር እንደዚሁ ግንኙነት አለ እና የውጭ ኮሪዶር ያስፈልጋቸዋል። ይሄ የሚሊተሪ የትጥቅ ትግል ነው የሚደረገው። የውጭ ኮሪዶር ያስፈልጋቸዋል። ከውጭ መንግስታት ጋር መገናኘት የግድ ያንን የማያደርጉ ከሆነ በቃ አንዳንድ ነገሮች እንዴት ነው ማስገባት ማስወጣት የሚችሉት? መድኃኒቶች፣ የተለያየ ነገር እኮ ከአዲስ አበባ እኮ አይደለም የሚሄድላቸው ወገኖች። ታዲያ አገዛዙ ወያኔን እንዳደረገው ወያኔን ከቦ ወያኔን አስሮ እንዳደረገው እንትን ይበል እንዴ? አይደለም። እና ይሄ እና ከሻዕቢያ ጋር ግንኙነት አላቸው። እንግዲህ የሚጠየቁት ጥያቄ ምንድን ነው? ሻዕቢያ ከዚህ ግንኙነት ምንድን ነው የሚፈልገው? ምንድን ነው የሚያተርፈው? ፋኖችስ ምንድን ነው የሚያገኙት? ይህን ንግግር እንደዚህ አይነት ጥያቄዎች መጠየቅ አለባቸው እና ይህንን መጠየቅ ያለበት እንግዲህ ራሱ የአማራ ፋኖ ብሔራዊ ንቅናቄ አዲስ ድርጅት አሁን ስለተቋቋመ የአማራ ፋኖ ብሔራዊ ንቅናቄ መጠየቅ አለበት። በእኔ እምነት ይህንን ከሻዕቢያ ጋር ከኤርትራ መንግስት ጋር የሚደረገው ንግግር በእኔ እምነት አልጠላው። አፋብን የአማራ ፋኖ ብሔራዊ ኃይል የውጭ ግንኙነት መምሪያ መስርቷል ቅድም እንዳልኳችሁ እና ይህ ግንኙነትን እንደገና በመቃኘት ሌሎች የፋኖ ሁሉም አይደለም የተወሰኑት ናቸው ከኤርትራ ጋር የተገናኙት። ሌሎቹ ምን አይነት ግንኙነት ነው ያደረጉት? ያለው ነገር እንዴት ነው? ሻዕቢያ ምንድነው የሚፈልገው? ምንድነው ያለው ነገር በሚል በደንብ መቃኘት አለበት። ጥቅሙ ጉዳቱ ታይቶ እንደ ድርጅት አንድ አይነት ውሳኔ ማሳለፍ ያስፈልጋል እና ያንንም ያደርጋሉ ብዬ ነው የማስበው። ስለዚህ የውጭ ግንኙነት መምሪያ ተቋቁሟል። ስለዚህ ከሻዕቢያ ጋር ያለውን ግንኙነት ይመለከተዋል በጣም ኦብጀክቲቭ በሆነ መንገድ። ከአሁን በኋላ በመርህ ነው የሚሆን። ግለሰቦች ስለፈለጉ አይደለም የሚሆኑት። ግለሰቦች ከሻዕቢያ ሰዎች ጋር ወይንም ደግሞ ከሻዕቢያ ሰዎች ጋር ግንኙነት ካላቸው ሰዎች ጋር ግንኙነት ስላላቸው አይደለም የሚሆኑት። አሁን መምሪያ ተቋቁሟል ነች እና 19ኙም አሁን እስክንድር የለም በእስክንድር ቦታ ላይ ይተካል። እነሱ በሙሉ ተነጋግረውበት እነሱ ደግሞ ወደ ጠቅላይ ግዛት አመራሮች ጉዳዩ ተልኮ የሸዋ ጠቅላይ ግዛት የሸዋ አመራሮች፣ የጎንደር አመራሮች፣ የወሎ አመራሮች፣ የሸዋ አመራሮች ሁሉም ተነጋግረውበት አባላቱ አምነውበት ህዝብ አምነውበት የሚሆን ውሳኔ እንጂ ጥቂት አመራሮች የሚያደርጉት ነገር አለ። ስለዚህ በዚህ ጉዳይ ላይ የውጭ ግንኙነቱ ይመለከተዋል እና እኔ ግን የኔን አመለካከት ብትጠይቁኝ ግን ከኤርትራ መንግስት ጋር የሚደረግ ግንኙነት ተገቢ ነው ያስፈልጋል የሚል እምነት ነው ያለኝ። ግን መርሁ ምንድን ነው የሚለው ላይ ግን የፋኖን ጥቅም የአማራውን ማህበረሰብ ጥቅም የኢትዮጵያን ጥቅም ከጥያቄ ምልክት ውስጥ ባላስገባ መሆን አለበት እና ባለኝ መረጃ ደግሞ እስካሁን ከኤርትራ መንግስት ጋር እየተደረገ ያለው ንግግር ያንን የአማራውን ማህበረሰብ የኢትዮጵያን ጥቅም ከግምት ውስጥ ያስገባ አይደለም። በኢትዮጵያ ጉዳይ ላይ ምንም አይነት የተስማሙትም ያሉትም አልገቡትም ነገርም የለም እና ይሄ ሊታወቅ ይገባል። ይሄ አንድ ነው። ሁለተኛ ከቀድሞ አፋጎ የአማራ ፋኖ በጎጃም አሁን ቴዎድሮስ ዕዝ ጋራ የቅርብ ግንኙነት ያላቸው የአማራ ፋኖ ቢዛሙ አደረጃጀት አለ እና አንዱ የወለጋ አደረጃጀት ነው። ይሄ አደረጃጀት በተለይ በኪረሙ በአሙሩ በጊዳ አያና ሰሜናዊ ጊዳ አያና አካባቢ የሚንቀሳቀስ እና ጠንካራ አደረጃጀት ነው እና ይሄ አደረጃጀት በጃል መሮ ከሚመራው ኦነግ ጋራ ንግግሮች እንዳደረገ መረጃ ይደርሰውኛል እና እርስ በርስ እንግዲህ ያን ንግግር ያደረጉበት ምክንያት አንዱ ምክንያት ምንድነው? በቃ አገዛዙ ኦነግንም በዚህ ሁኔታ ኦነግ ለሁለት ተከፍሏል። በነገራችን ላይ የጃልመሮ ኦነግ ለሁለት ተከፍሏል። የጃልሞሳ ኦነግ ከብልጽግና ጋር ሆኗል። የጃልመሮ ቀሪው ኦነግ ደግሞ ለብቻው ስለሆነ ያለው እዛ አካባቢ በጣም ዲስአድቫንቴጅ ስለሆነ ላለመመታትም ብለው አስበው የግድ ከፋኖም ጋር ከተዋጉ ከእነዚህም ጋር ከተዋጉ ሊጠፉ ስለሆነ ከፋኖ ጋር የተኩስ አቁም ንግግሮች እንዳደረጉ መረጃ ይደርሰውኛል። እና እርስ በርስ ላለመተዋወቅ ማለት ነው እና ከዚህ ጉዳይ ጋር የአፋጎ የቴዎድሮስ ዕዝ መሪዎች ሚና ምንድን ነው አላውቅም። በማላውቀው ነገር ላይ እንደዚህ ነው ብዬ መናገር አልችልም። እስከማውቀው ድረስ የአማራ ፋኖ በጎጃም ከኦነግ ጋራ ስለመነጋገሩ ስለመመካከሩ ምንም አይነት ማስረጃ የለም። ፍላጎቱ ሊኖር ይችላል። አንዳንድ ሰዎች ያንን በተዘዋዋሪ መንገድ ያንን የጠላት ወዳጄ ነው የሚል ማርክሲስት መርህ በጣም ኋላ ቀር ጭፍን መርህ እየተናገሩ አብይን እስከ ጣልን ድረስ ከኦነግ ጋር ብንሰራም ችግር የለውም የሚል አመለካከት ያላቸው ሽባ አስተሳሰብ ያላቸው ሰዎች ሊኖሩ ይችላሉ። ግን በማስረጃ ነው አይደለም መነጋገር ያለው። በማስረጃ የአማራ ፋኖ በጎጃም ወይም የቀድሞ የአማራ ፋኖ በጎጃም ወይም አሁን የቴዎድሮስ ዕዝ ከኦነግ ማናቸውም አንጃ ጋራ ስለመነጋገሩ ምንም አይነት ማስረጃ የለኝም።
እና ግን ከዚህ ጉዳይ የአፋጎ ቴዎድሮስ እዝ መሪዎች ከወለጋ እዝ በቢዛሞ ጋር ስለሚገናኙ በዛ ጉዳይ ላይ ሚናቸው ምንድን ነው የሚለውን እንግዲህ ማወቅና መጠየቅ ያስፈልጋል ማለት ነው። እና በዚህ ጉዳይ ላይ ግልጽነት መኖር አለበት። አድማጮቻችን፣ ተመልካቾቻችን እና ንግግርም ከተደረገ በምን ኮንዲሽን ነው ንግግር የተደረገው? እነ ጃልምሮ በወለጋ ያለው አማራ በወለጋ የመኖር መብቱ ይከበራል ወይ? ወለጋ የአማራም ሀገር ነው የኦሮሞም የአማራም ሀገር ነው ብሎ ያምናሉ ወይ? ያምናሉ ወይ? መጠየቅ ይሄ መሰረታዊ ጥያቄ ነው። ወለጋ መጤ ነው፣ ኦሮሞ በሞጋሳ አቃፊ ነው እና ኦሮሞ ይሄ የኦሮሞ ህዝብ የሚያቀፍ ነው፣ የኦሮሞ ህዝብ የፍቅር ህዝብ ነው፣ የኦሮሞ ህዝብ እንደዚህ ነው እና እናንተም መታችሁ ከኦሮሞ ጋር መኖር ትችላላችሁ የሚል ጨዋታ አይደለም። እነሱ እንደ ባለቤት፣ ሌላው ደግሞ እንደ ኤሊየን እንደ ስደተኛ አድርጎ የመቁጠር ማለት ነው። ልክ አሁን ኬንያ ያሉት ኢትዮጵያውያን እንደሚኖሩት አንድ ጊዜ ጃዋር እንደዛ ነው ያሉት። ይኸው በኬንያ ኢትዮጵያኖች ይኖሩ የለም ወይ? በኦሮሞ ክልልም ኦሮሞ አቃፊ ነው፣ ኦሮሚያ ክልል ውስጥ አማራ መኖር ይችላል ይላል። ያ አይደለም። አዎ አሁን መኖር ይችል ይሆናል። ነገ ደግሞ አይናቸው አስጠላኝ የሚል ደግሞ ከመጣ አሁን እያደረጉት እንዳለው እነ ሽመልስ አብዲሳ ሀገራቸው አይደለም ብሎ ሊጨፈጭፋቸው ይችላል። ስለዚህ አስተማማኝ የሆነ ጋራንቲ ያስፈልጋቸዋል። አስተማማኝ ጋራንቲው ምንድነው? የኦሮሞ መሬት ነው የአማራ መሬት ነው የሚለው ነገር መቆም አለበት፣ መቅረት አለበት። እና ከኦነግ ጋራ ንግግር ከተደረገ የሚደረግ ከሆነ በምን ሁኔታ ነው ኦነግ ይሄንን አቋሙ ለውጧል ወይ የሚለው መጠየቅ አለበት። የወለጋ አማራዎች መጤ ሳይሆኑ ሀገራቸው ነው ብሎ እነ ጃልመሮ ያምናሉ ወይ? አንዳንድ መረጃዎች አሉኝ ሊያምኑ እንደሚችሉ። በተለይ ወለጋም ራሱ ይሄ ኦሮሚያ የምትባለው የወለጋን ህዝብ በቃ መከራ ውስጥ ነው የዳረገው እና ወለጋም ራሱ ራሱን የቻለ መስተዳደር መሆን አለበት ወደሚል አመለካከት ይሄ ታላቁ ኦሮሚያ ሪፐብሊክ የሚለውን ነገር ቅዠታቸውን እንደተዉ አንዳንድ መረጃዎች ደርሰውኛል። ፍንጭ ግን ማረጋገጥ አልቻልኩም። ግን አሁን ከነሱ ጋር ግን ንግግርና ስራ የሚሰራ ከሆነ እንዲህ አይነት ጥያቄዎችን ማረጋገጥ ያስፈልጋል። አለበለዚያ ኦነግን ነው የምናጨገን። የአማራ ህልውናን ትግል አይደል፣ ለአማራ ህልውና ሳይሆን ለስልጣን ነው የምንታገለው ማለት ነው። እና እኔ አሁን በዚህ ጉዳይ ላይ ግልጽነት መኖር አለበት። ከዚያ ባለፈ ሌሎች የፋኖ አደረጃጀቶች የሸዋ የጎጃም እንግዲህ ጥያቄው የወለጋ አንዱ አደረጃጀትና የጎጃም አደረጃጀት ጋር ነው እንግዲህ ጥያቄ ያለው። ከዛ ባለፈ ግን የሸዋ የጎንደር የወሎ ፋኖ አመራሮች ኦነግን እንደ ብልጽግና መደምሰስ ያለበት ክፉ ድርጅት እንጂ እንደሌላ አይቆጥርም። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ደግሞ እንዲህ አይነት ሰዎች ነው በብዛት ያሉት። ስለዚህ ይሄ ሁለተኛ እንትን ነው። ንግግሮች ሊኖሩ ይችላሉ፣ ግን ካሉም በተወሰኑ ወገኖች ናቸው። እነዚህ ደግሞ የአማራ ፋኖ ብሔራዊ ንቅናቄን አይወክልም። በአማራ ፋኖ ብሔራዊ ንቅናቄ ፋኖች ዘንድ በአብዛኞቹ ዘንድ ኢቭን ወለጋ ባለው ሌላው አደረጃጀት ዘንድ ኦነግ ከብልጽግና ያልተናነሰ መጥፋት ያለበት መሸነፍ ያለበት ጠላት ነው። በአጋጣሚ ሆኖ እኔም ይሄንን ነው አመለካከታቸውን በይፋ እስካልቀየሩ ድረስ የድሮ አመለካከታቸውን ያዙት የሚል እምነት ነው ያለኝ። በድሮ አመለካከታቸው ኦነግ መሸነፍ ያለበት መደምሰስ ያለበት ነው፣ እየተሸነፈም እየተደመሰሰም ነው የሚል እምነት ነው ያለኝ። ይሄ ሁለተኛ ነው አድማጮች። ሶስተኛ ህወሓት በጣም ይገርማል። ህወሓት ለብዙ ተከፋፍላለች ወገኖች፣ ለብዙ በአሁኑ ጊዜ በትግራይ ያለው በጀነራሎች የሚመራ የሽፍታዎች ስብስብ ነው። አንዱ የሆነ ኮር አርሚ ይሄን አርሚያን ምናምን ይዘው በቃ በትግራይ ያለውን የወርቅ ንግድ እያደረጉ እንደዚህ አይነት ስብስብ ነው ያለው። እና በርካታ የትግራይ ታጣቂዎች ተስፋ ቆርጠዋል እና የያዙትን እኔ መረጃ ደርሶኛል። ትግራይ አካባቢ የያዙትን መሳሪያዎች ጥይቶች ሁሉ እየሸጡ በብዙ ሺህ ወደ አረብ ሀገር እየሄዱ ነው። እና ምናልባት የተገዙ ከነዚህ ታጣቂዎች ወደ አረብ ሀገር ሽሽት የተገዙ ታጣቂዎችን የተገዙ ጥይቶችን ከሆነ ህወሓት ረዳ የሚሉት እነዚህ ሰዎች መቼም ያው ስቆ ከማለፍ ውጪ ሌላ ምንም ምንለው ነገር የለም። ይሄ ሶስተኛ ነው ወገኖች። እና ህወሓት ያን ያህል ትሬት ናት ብዬ እኔ አላምንም። ሜዳ ላይ ያለውን ሁኔታ ካየን ማለት ብዙዎቹ በህወሓት የድሮ ስም ነው ያሉት ወገኖች። እና አራተኛ ከደቡብ አፍሪካ ስምምነት ከተፈረመ በኋላ ህወሓት ይህንን ልብ በሉልኝ፣ ህወሓት ምንም አይነት ጥቃት በጎንደርና በወሎ አልፈጸመችም።
አማራ ክልልን በሚያዋስኑ ቦታዎች በጎንደርና በወሎ ምንም አይነት ጥፋት አልፈጸመችም። በራያና በጠለምት የተወሰኑ ቀበሌዎችን በራያ ሁሉንም በጠለምት የተወሰኑ ቀበሌዎችን ህዋቶች ገብተዋል። አሁን ግን የገቡት ብልጽግና ፈቅዶላቸው ነው። ጌታቸው ረዳ የትግራይ ክልል መስተዳድር ነበር ጊዜ ብልጽግና ፈቅዶላቸው ነው። መከላከያ ነው ያስገባቸው። ስለሆነም ራስ በራሷ እየፈራረሰች ካለች ህዋት ጋራ ምንም አይነት ትንኮሳ ባላደረገችበት ሁኔታ ከህዋት ጋራ ፋኖ ይተባበራል ብሎ ማለት ትንሽ ናይቨቲ ነው። ነገሮችን አለማገናዘብ። ለምን ነው ፋኖ ትልቅ ኃይል በጎንደር 5 ኮር በጎጃም 5 ኮር ያለው በጎንደር 8 ኮር በጎጃም 5 ኮር በሸዋ 4 ኮር በወሎ 6 ኮር ያለው እንደገና ደግሞ በወሎ 2 እዝ ያለው በሌሎች ቦታዎችም እንደዚህ ጠንካራ ግዙፍ በመቶ ሺህ ሚሊዮን የሚቆጠር ሰራዊት ያለው እንደምንለው ከህዋት የሚፈልገው ዜራ ያሳያችሁ። እና እንደዚህ ብሎ ማሰብ ህዋት እየወደቀች እየፈራረሰች ያለች በጣም ያሳዝናል። ይሄ የሁሉም የአማራ ፋኖ ብሔራዊ ንቅናቄ አመራሮች አቋም ነው ወገኖች። አገዛዙ ከፋኖ ጋር በሚደራደርበት ጊዜ ለህዋት ሰዎች ምን ብሏቸዋል? እና አብይ እኔ ጋራ ሁኑና ይህንን ልብ በሉኝ ወገኖች፣ ከኔ ጋራ ሁኑና ፋኖን ውጉ፣ ከዛ ወልቃይትን እሰጣችኋለሁ ብሎ ለምኗቸዋል። አብይ አህመድ እነ ደብረ ጽዮን አንፈልግም ብለው አይሆንም ብለው አይሆንም ብለው። ስለዚህ የተዋሃቶች በአማራው ላይ የከፈቱት ጦርነት የተነከሱት ምንም ነገር የለም። ምንም ነገር ባላደረጉበት ሁኔታ ለምንድን ነው ከነሱ ጋር ሌላ ውጊያ ተከፍቶ እንደገና ሌላ የጦር ግንባር የሚጀመረው? ተዋሃት ለፋኖ በአሁኑ ጊዜ ወገኖቼ ምንም አይደለችም። እና አንዳንድ ጀነራሎች ወልቃይት ብለው የያዙት ጥቂት ኃይል እዛ እነ ምግበ ምናምን ወልቃይት ብለው የያዙትን አርሚ ምናምን ይዘው ወልቃይት እብድ መቼም እነዚህ ህዋቶች እኮ አንዳንድ እብድ ናቸው አይደል እንዴ? እና ወደ ወልቃይት ሊገቡ ወደ ወልቃይትን ለመያዝ ሊሄዱ ይችላሉ። ያኔ ምንድን ነው የሚሆነው ወገኖች? በእርግጠኝነት ልንገራችሁ የአማራ ፋኖ ብሔራዊ ንቅናቄ አመራሮች አቋም ምንድን ነው የሚሆነው? አንደኛ በዛ ያለው እነ ኮሎኔል ደመቀ ያሉት የተከዜ ዘብ አይለቃቸውም። የተከዜ ዘብን ራሱ አይችሉትም፣ መቋቋም አይችሉም። የፈለገ የትግራይ ኮር የፈለገ የትግራይ ኃይል ትግራይ ገብቶ የተከዜ ዘብን እነ ኮሎኔል ደመቀን አሸንፎ አንድ እግሩን ትግራይ ማድረስ አይችልም። ይሄን እርግጠኛ ሆኜ ነው የምነግራችሁ። የሚሊተሪ አቅማቸውን አመዛዝኜ ሪሰርች አድርጌ ነው የምነግራችሁ። እቺ ገቡ እነ ኮሎኔል ደመቀ እና የተከዜ ዘብ ደግሞ አልቻለም እንበል፣ በእርግጠኝነት የምነግራችሁ ጎንደር ያለው ትልቁ ኃይል የአማራ ፋኖ ብሔራዊ ኃይል ብርቱና አንድ ሆኖ የተደራጀው ኃይል ወደ ወልቃይት ሄዶ ህወሓቶችን ይደመሰሳቸዋል። እና ይሄንንም የህወሓት ጀነራሎች ፋኖ ያለውንም አቋም ጠንቅቀው ያውቃሉ። ወገኖቼ ፋኖ ህወሓትንም በዚህ በኩል ብልጽግናንም በዚህ በኩል የመዋጋት አቅም አለ። ሁለቱንም መደምሰስ ይችላል የፋኖ። በዚህ መተማመን ሊኖረን ወያኔዎችም ይሄን ያውቃሉ። ስለዚህ እነ ደብረ ጽዮን እነ ምግበ እነ ማንጁስ ምናምን የሚባሉ ጀነራሎች ይሄን ያውቃሉ። ስለዚህ አያደርጉትም። ስለዚህ ይሄ የህወሓትን ነገር እንደ ትልቅ ነገር እየደረገ ማስፈራሪያ እያደረገ እያራገቡት ያሉት ብልጽግናዎች ናቸው። እና የህወሓት ሰዎች ወገኖች የህወሓት ጀነራሎች እነሱ ልጄ የወርቅ ቢዝነስ ላይ ናቸው። እንኳን ወርቅ አይደለም የወርቅ ቢዝነስ ወርቅ እየወሰዱ በቃ ሀብታም እየሆኑ ለቤተሰቦቻቸው እየላኩ በቃ እየዘረፉ ናቸው። ይሄ ነው። ይሄ አራተኛ ነጥብ ነው። አምስተኛ የአማራ ፋኖ ብሔራዊ ንቅናቄ አዲሱ ድርጅቱ ሲቋቋም የፖለቲካ መምሪያ መስርቷል እና ወታደራዊ መምሪያም እንደዚሁ መስርቷል። ሌሎች መምሪያዎችንም መስርቷል እና የፖለቲካና የወታደራዊ መምሪያ ዎች እነማን ናቸው? እዛ ቦታ ላይ የፖለቲካ መምሪያ ኃላፊ ወይም ወታደራዊ አዛዥ የወታደራዊ የፖለቲካ መምሪያ ኃላፊ ተደርገው እዛ ቦታ ላይ ኃላፊነት የተሰጣቸው የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች፣ የፖሊት ቢሮ አመራሮች እነማን ናቸው የሚለውን በትልቁ እንድጠይቁልኝ ይፈልጋል። ለምን ያ መልስ ራሱ
ብልጽግናዎች እያደረጉት ያለውን ፋኖ ከህወሓት ጋር ይሰራል የሚለውን ናራቲቭ ኮምፕሊትሊ የሚደመስስ ነው። በቃ እነማን ናቸው ለመሆኑ ኃላፊነት ቦታ ላይ የተቀመጡት የሚለውን ጥያቄ መጠየቅ ብቻ ይበቃል። እና የወታደራዊና ፖለቲካ መምሪያዎች የፖለቲካና የወታደራዊ ፍኖተ ካርታዎች ቶሎ አዘጋጅተው እንዲመጡ በፖሊት ቢሮ መመሪያ ተሰጥቷቸዋል። እና የወታደራዊ መምሪያ ኃላፊው ወይ ወኖቼ ወይንም ወታደራዊ አዛዡ ጀነራል ተፈራ ማሞ ናቸው። ጀነራል ተፈራ ማሞ ማን ናቸው? ጀነራል ተፈራ ማሞ 9 ዓመት በህወሓት ታስረው የተሰቃዩ አባት ናቸው። 9 ዓመት ከነ ጀነራል አሳምነው ጋራ መከራቸውን የበሉ ናቸው። 9 ዓመት እነ ኮሎኔል ፋንታው ሙባም እንደዚሁ ኮሎኔል ፋንታው ሙባ እንግዲህ እሳቸው ነው አብሮ ከእሳቸው ጋር 9 ዓመት የታሰረን ሰው በወያኔ የተሰቃየን ሰው ነው እንግዲህ ለወያኔ አሽከር ለወያኔ ነው የሚሰራው እያሉ የሚናገሩ አስቡት። አብይ አህመድ እኮ ነው የወያኔ ልጅ ወያኔ ያሰለጠነው ወያኔ ያስተማረው እነ ሽመልስ አብዲሳ ወያኔ ያሰለጠናቸው ወያኔ ያስተማራቸው በወያኔ ፖለቲካ ያደጉ በወያኔ ዘር ፖለቲካ የተመረሱ ጀነራል ተፈራን እንደ ወያኔ ለመክሰስ ይሞክራሉ። አይገርማችሁ? ይህንን ደግሞ እንደናያለው መንበር ያሉ ጉጅሌዎች ያስተጋባሉ። ጀነራል ተፈራ 9 ዓመት ካስረው የተሰቃዩ። ይሄ ብቻ እንዳይመስላችሁ እንግዲህ ከህወሓት ጋር የተደረገውን ጦርነት ታስታውሳላችሁ። ህወሓት ደብረ ሲና ገብታ የነበረ ጊዜ የአማራ ልዩ ኃይል አልቻለም። እነ ጌታቸው ጉዲና እነ ባጫ ደበሌ እነ አበባው ታደሰ አልቻሉ። ከዛ በኋላ አገኘው ተሻገር ክተት አወጀ። ወያኔ በጎንደር ገባች፣ ወያኔ በወሎ ገባች፣ ሸዋ ደረሰች፣ ክተት አወጀ። በፊት የነበሩት እነ አብይ እንዲቀመጡ ያደረጓቸው ለእነ አብይ ታዛዥ የሆኑ ሰዎች የአማራ ልዩ ኃይልን እንዲመሩ ሲመሩ ብዙ ነገሮችን አበላሽተው ነበር። አሁን ጀነራል ተፈራ ማሞ እንዲመጡ ተደረገ። ከዛ ጀነራል ተፈራ ማሞ ሲመጡ ጀነራል ተፈማ እኔ የአማራ ልዩ ኃይልን የአማራ ሚሊሻዎችን የአማራ ገበሬን አስተባብሬ እንድሰራ እነዚህ ቅድመ ሁኔታዎች መሟላት አለበት፣ እጄ መያዝ የለበትም ተባሉ። እሺ አሏቸው። ለምን? ዴስፐሬት ነበሩ። ሁሉም ሽሽት ላይ ነበር። ሁሉም ንብረቶቻቸውን ከአዲስ አበባ ማራቅ ጀምሮ ነበር። ለምን? ወያኔ አዲስ አበባ ትገባለች። ስለዚህ ጀነራል ተፈራ መጡ። ጀነራል ተፈራ ለ3 ሳምንት የሚሆን ያለውን ነገር ገመገሙ። አንዴ ሸዋ፣ አንዴ ጎንደር፣ አንዴ ወሎ ምናምን ያለውን ነገር ገመገሙ። ከዛ የተበተነውን አደራጅተው ያንን ጦርነት መምራት ጀመሩ። ሁላችንም የምናስታውስ የትኛው ጦርነት? ከህወሓት ጋራ የተደረገውን ጦርነት። ከህወሓት ጋራ የተደረገውን ጦርነት የመሩት አብይ አህመድ አይደለም፣ ጀነራል ተፈራ ማሞ ናቸው። መምራት ብቻ አይደለም፣ መርተው ያሸነፉ፣ ጦርነቱን ያሸነፉ፣ ህወሓት ወደ ትግራይ እንድትሄድ ያደረጉ፣ ህወሓትን አከርካሪዋን የሰበሩ የእሳቸው አመራር። እንግዲህ እኚህ ጀግና ትልቅ ሚሊተሪ ስትራቴጂስትን ነው እንግዲህ እና አብይ አህመድ ህወሓት ብለው የሚከሱት ከህወሓት ጋር ይሰራሉ ብለው የሚከሱት። ሌላው እዚህ መካከላችን ላይ የምታዩት ወንድማችን የፖለቲካ መምሪያ ኃላፊ ሆኖ የተመደበ ነው። የፖለቲካ መምሪያ ኃላፊ ረዳት ፕሮፌሰር የጎንደር ዩኒቨርሲቲ መምህር ነው። ረዳት ፕሮፌሰር ጌታ አስራዳ ይባላል። ረዳት ፕሮፌሰር ጌታ አስራዳ በአፋድ ውስጥ የነበረ የአፋድ የፖለቲካ ዘርፍ ኃላፊ ነበር። በጎንደር ደግሞ በአማራ ፋኖ በጎንደር በሚባለው ውስጥም እንደዚሁ የፖለቲካ ዘርፍ ኃላፊ የሰራ በአማራ ፋኖ ጎንደር ጠቅላይ ግዛት ውስጥም እንደዚሁ የሰራ ሰው ነው እና ይሄ ወንድም ብዙ ሰው ስለዚህ ወንድም አያውቅም። ይሄ ወንድም በወልቃይት ጉዳይ ላይ ተመልከቱ። እንግዲህ ወልቃይትን ሊሸጡ ነው የሚሉት የአማራ ፋኖ ብሔራዊ ንቅናቄ ነው። ወልቃይትን ሊሸጡ ነው፣ ወልቃይትን አሳልፈው ሊሰጡ ነው እያሉ ነው። ይሄ ወንድም በአማራ ፋኖ ብሔራዊ ንቅናቄ ውስጥ የፖለቲካ መምሪያ ሆኖ የተመደበው የፋኖን የፖለቲካ ፍኖተ ካርታ እንዲያዘጋጅ የተመረጠው መምሪያን የሚመራው ሰው በወልቃይት ጉዳይ ላይ ብዙ ምርምሮች ያደረገ ከነ ኮሎኔል ደመቀ ዘውዱ ያልተናነሰ በወልቃይት ጉዳይ ላይ ትልቅ የሞራል ኦቶሪቲ ያለው ሰው ነው። እያንዳንዱ የወልቃይት ሰዎችን ብትጠይቁ ስለ ጌታ አስራዳ ለጌታ አስራዳ አክብሮት እንጂ ሌላ ነገር የላቸውም። እንደዚህ አይነት ሰው እንግዲህ እነዚህ ሰዎች በህወሓት ይታዘዛሉ ብሎ ማውራት ራስን ማስገመት ነው። ሉሲፈር ሰይጣንን ወገኖች፣ ሉሲፈር ሰይጣንን መልአኩ ሚካኤል ነው ብሎ እንደመቁጠር ነው። ይሄ 5ኛ ነጥብ ነው ወገኖች። 6ኛ እና የመጨረሻው
ስድስተኛና የመጨረሻው ነጥቤ ህወሓት ብዙዎች በብልጽግና ውስጥ እንደተጠረነፉ ህወሓቶች ያው ተከፍለው አብዛኞቹ ህወሓቶች በብልጽግና ውስጥ እንደተጠረነፉ መቼም ሁላችንም እንመዝለን። ጻድቃን ገብረትንሳኤ፣ ጌታቸው ረዳ፣ ክንደያ ገብረ ህይወት በቃ ማለት ናቸው። እነዚህ ሁሉ የህወሓት አመራሮች የነበሩ አሁን በብልጽግና ውስጥ ተካተዋል። ስለዚህ ግማሹ የህወሓት አካል ብልጽግና ሆኗል። ስለዚህ አንዱ የህወሓት አንጃ ጋራ እየሰሩ ሌሎቹ ማስተሻሰብ ሌሎቹ ህወሓትን አቅፎ ተመልከቱ እና አብይ አህመድ ህወሓትን አቅፈው ህወሓትን እነሱ መካከል አስገብተው ለነጌታቸው የክብር ቦታ እየሰጡ ለነጻድቃን የክብር ቦታ እየሰጡ ለህወሓቶች እየሰጡ ከሌላው አንጃ ጋራ ከነደብረ ጽዮን ጋራ ፋኖች ይሰራሉ። ፋኖች ከሌላው አንጃ ጋራ ፋኖች ይሰራሉ ብለው በውሸት ሳይሰራ በውሸት በመላመት እየከሰሱ መሆናቸውን እነዚህ ሰዎች በቃ በአስተሳሰብ የቀነጨሩ ትልቅ የአስተሳሰብ መቀንጨር እንዳለባቸው የሚያሳይ ነው። እና እነዚህ ሰዎች በማየት ወገኖቼ እነዚህ ሰዎች ብቻ በማየት ነገሮችን እንትን ማለት እንችላለን። ምንድነው ነገሮችን መመርመር እንችላለን። እና የአማራ ፋኖ ብሔራዊ ንቅናቄ ህወሓትም ጋር አይሰራም፣ ከኦነግም ጋራ የተወሰኑ አመራሮች ይነጋገራሉ። ግን ይቅርታ ከኦነግም ጋር አይሰራም፣ ይቅርታ ከህወሓት ጋራ በጭራሽ አይሰራም። ከኦነግም ጋራ የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት ግንኙነት የለውም። ከአማራ ፋኖ ብሔራዊ ከኦነግ ከጃልመሮ ቡድን ጋራ ግንኙነት የነበራቸው አንድ አመራሮች አሉ። እነዚህ አመራሮች ያላቸውን ያደረጉትን ሪፖርት ያደርጋሉ። ለፖለቲካ መምሪያው ሪፖርት ያደርጉና ሁሉ ነገር ታይቶ ሁሉ ነገር ተመርምሮ እነ ጃልመሮ አቋማቸውን ከቀየሩ ይሄ የዘር ፖለቲካቸውን ከተዉ ወደ አማራው ፖለቲካ የአማራውን ፖለቲካ የኢትዮጵያዊነትን ፖለቲካ የአንድነትን ፖለቲካ ሁሉም ሰው በሁሉም ቦታ በሰላም መኖር መንቀሳቀስ ይችላል ወደሚል ቦታ ከመጡ ያንን የአማራ ፋኖ ብሔራዊ ንቅናቄ በምክንያት በማስረጃ ይመረምራል ማለት ነው። ከሻቢያ ጋራ ይደረግ የነበረ ግንኙነት አለ። ያም ግንኙነት በውጭ ግንኙነት መምሪያ በኩል እንደገና ይመረመራል። እንዳልኩት ግንኙነት መደረጉ አስፈላጊ ነው። ቢሆንም ግን ግንኙነቱ ስፔሲፋይድ መደረግ አለበት። በተለይ አመራሩ በሙሉ ማወቅ አለበት። 19ኙም አመራሮች ይህን ነገር ማወቅ አለባቸው። ከኤርትራ ጋር የሚደረገውን ግንኙነት እታች ያሉ አመራሩ ደግሞ 19ኙ እንደፈለጉ ሊወስኑ ናቸው። 19ኙ የኮሚኒስት ፓርቲ ኮንግረስ አይደለም። እዚህ ግባ ይሄ የቡድን ሊደርሺፕ ስለሆነ ኮሌክቲቭ ሊደርሺፕ ስለሆነ 17ቱ የተወከሉት በጠቅላይ ግዛት ደረጃ ባለው እዝ ነው። ስለዚህ ለእዛቸውም አሁን ለምሳሌ የረዳት ፕሮፌሰር ጌታ አስራደ እነ ሀብቴ እነ ኮማንደር ሳሙኤል የመሳሰሉት የጎንደርን ወክለው ነው በዚህ ፖሊት ቢሮስ የተካተቱት አይደል እንዴ? ስለዚህ በድርጅቱ ከኤርትራ ጋር በሚወሰነው ውሳኔ የጎንደር ፋኖችስ ምን ይላሉ? የጎንደር አመራሮችም ይነጋገራሉ። ሸዋ ያሉት ወገኖች እነ ብሩክ ስለሺ እነ ባዩ አለባቸው እንደዚሁ ከሸዋ የተወከሉትም እንደዚሁ በእንትን ውስጥ በምንድነው በዚህ በፖሊት ቢሮ ውስጥ እንደዚህ ሜጀር የሆኑ ነገሮች በሚወሰኑበት ጊዜ ከሻቢያ ጋር ከህወሓት ጋር ምናምን እንደዚህ ነገሮች በሚወሰኑበት ጊዜ ያለውን ነገር መወጣታች ያለው መወሰን አለባቸው እና በግለሰቦች ነገር የሚሆን ነገር የለም ወገኖች አንደናገር ወገኖች እመኑኝ። ግርማ ካሳ እኔ አጨብጫቢ አይደለሁም። ካላመንኩበት በድፍረት የምናገር ሰው ነኝ። አዲሱ የፋኖ ድርጅት ከኦነግ ከህወሓት ጋራ በጭራሽ እየሰራ አይደለም የሚል እምነት ነው ያለኝ። በእርግጠኝነት ነው የምነግራችሁ። ያ ቢሆን ኖሮ ወገኖቼ ታዲያ ለምን ብልጽግና እንታገላለን? የፋኖ ትግል እኮ አብይ አህመድን ለማስወገድ ወይንም ደግሞ ብልጽግናን ድርጅትን ለመቀየር አይደለም። የህልውና ትግል ነው የሚደረገው። ለምንድን ነው የህልውና ትግል የሚደረገው? አማራ ተብሎ ጭፍጨፋ እየተፈጸመበት በመሆኑ አይደለም ወይ የህልውና ትግል የሚደረገው? እንግዲህ የህልውና ትግል ነው የሚደረገው። የህልውና ትግል ደግሞ የሚደረገው በአማራው ላይ መፈናቀል፣ መገደል፣ ጭፍጨፋ
ወዳቸው ተሰንጥቋል። አማራ ናችሁ ተብሎ የሚወለደው ሕፃን አማራ ነው ተብሎ ነፍሰ ጡር ሴት ቀደው ገለዋል። አማራ ናችሁ ተብሎ ሴትና ልጅ እናትና ሕፃን ልጅ ቤት ዘግተው አቃጥለዋል። አማራ በሚል የደረሰው ግፍና ሰቆቃ ልነግራችሁ አልችልም። ያንን ለማስቆም ነው እና የአማራ ህልውና ትግል የሚደረገው ይሄንን ለማስቆም ነው። አማራ በአገሩ የሚፈናቀልበት፣ የሚገደልበት፣ የሚጨፈጨፍበት ምንም ምክንያት የለም በሚል አላማው ይሄ ነው። ለምንድን ነው ጭፍጨፋ የሚደረገው? ለምንድን ነው መጤ እየተባለ የሚጨፋ አገር አይደለም ውጣ እየተባለ የሚደረገው? ለመሰረት በህገ መንግስቱ ምክንያት ህገ መንግስቱ ዘረኛ አወቃቀር ስለሆነ የአማራ መሬት ነው። በቃ ኦሮሚያ የኦሮሞ መሬት ነው። አማራ መጥቶ ነው መሬትን የወሰደብህ። ወልቃይት የትግሬ መሬት ነው። እንትን ምንድነው ሞያሌ የሶማሌ መሬት ነው ምናምን እየተባለ በብዙ የአገሪቷ ቦታዎች አማራው አንገቱን ደፍቷል። አገር አይደለም ተብሎ ማለት ለምን? ከህገ መንግስቱ የተነሳ ህገ መንግስቱ የዘር ፖለቲካ፣ ቆሻሻ ፖለቲካ፣ ኮተት ፖለቲካ፣ የማይረባ ፖለቲካ ከመሆኑ የተነሳ ይህንን ዘረኛና ህገ መንግስት በህዝብ ላይ የጫኑት ደግሞ ልብ በሉልኝ አሁን ኢትዮጵያ ውስጥ ላለው ነገር ለዚህ አሁን ናቢ ላይ በአምስተኛ መርሽ እያስቀጠሉ ብዙ ጄኖሳይዶችን ኤትኒክ ክሌንሲዎችን እንዲፈጽሙበት ያደረጋቸው ሲስተም ያንን ሲስተም የዘረጉት ህወሓቶችና ኦነጎች ናቸው። ይህን በትልቁ አስምሩበት። በተለይ አንዳንድ የጠላቴ ጠላት ወዳጄ ነው የሚል መርህ ከህወሓትና ከኦነግ ጋራ መሞዳሞድ አለብን የሚል አመለካከት ያላችሁ ሰዎች ካላችሁ ሴንሲቲቭ ሁኑ። ይሄ ሁሉ በአማራው ላይ የመጣው ችግር ከምን እንደተነሳ ሶርሱን ማወቅ አለብን። ሶርሱ ህወሓትና ኦነግ ናቸው። ስለዚህ እነዚህ ህወሓትም ኦነግም የአመለካከት ለውጥ ሳያደርጉ በአማራው ላይ የተፈጸመውን ወንጀልና በደል እንደተፈጸመ እውቅና ሳይሰጡ ጉልበተኞች ስለሆኑ አሸናፊዎች ስለሆኑ የዘረጉትን ህገ መንግስት እነሱ ያኔ ነፍጥ ይዘው በህዝብ ላይ በጉልበት የጫኑትን ህገ መንግስት ፋኖ እንዴት ነው ሊቀበል የሚችል? ስለዚህ ስርዓተ መንግስቱ ከስር መሰረቱ መቀየር አለበት፣ ሲስተሙ መቀየር አለበት ብሎ ፋኖ እያመነ አይ ሲስተሙ መቀየር የለብንም በጸረ አብይ ትግል ላይ እናተኩር፣ አብይን እናስወግድ፣ ከዛ በኋላ ሌላው ይሆናል የሚል በጣም እንቱና ምናምን ያመለካከት ይዞ በኦነግና ከህወሓት ጋር መስራት ነው። የአማራ ፋኖ ብሔራዊ ንቅናቄ ከኦነግ ጋር አይሰራም፣ ከህወሓት ጋር አይሰራም ማለት እነዚህ ቡድኖች ጋር አመለካከታቸውን ሳይቀይሩ ደግሜ ልበል እነዚህ ሰዎችን የጠላናቸው እነዚህ ሰዎችን የምንቃወመው ትግሬ ስለሆነ ኦሮሞ ስለሆነ አይደለም። አመለካከታቸውን እና የአመለካከት ለውጥ ካሳዩ የአማራው አገር ሁሉም ኢትዮጵያ ነው፣ የኦሮሞ አገር ሁሉም ኢትዮጵያ ነው፣ የትግሬው አገር ሁሉም ኢትዮጵያ ነው። በቃ ትግሬውም ኦሮሞውም አማራውም ዘሩ ጎጣው ጎሱ ሳይጠየቅ ቋንቋው ባህሉ ሁሉ ተከብሮለት በሁሉ የአገሪቷ ክፍል በሰላም መውጣት መግባት መኖር መመረጥ መምረጥ ሀብት ማፍራት የሚያስችል አስተማማኝ ዘመናዊ አሻጋሪ እድገት የሚያመጣ ስርዓተ መንግስት እንትቀል ወደሚል አመለካከት ከመጡ ችግር የለው። ግን ያ ባልሆነበት ግን ከነዚህ ሰዎች ጋር መስራት ወይም ከነዚህ ሰዎች ጋር ለመስራት መሞከር የህዝብን ትግል መካድ የፋኖን ትግል መካድ አድርጌ ነው እኔ በግሌ የምቆጥረው። ሆኖም የፋኖ ትግል የህዝብ ትግል እመኑኝ። የአማራ ፋኖ ብሔራዊ ኃይል በሚወራው ወሬ ዙሪያ ጥሩ አቋም ላይ ነው ያለው። ምንም ችግር የለም እና በአሉባልታ በሚያወሩት ነገር ሌሎቹን አምነን አንደናገር። በህወሓት ላይ የአማራ ፋኖ ብሔራዊ ኃይል ንቅናቄ ያለው አቋም ጠንካራ ነው። ምንድነው በወያኔ ላይ የአማራ ፋኖ ብሔራዊ ንቅናቄ ያለው አቋም ግልጽ ነው። በህገ መንግስቱ ላይ በዘር አወቃቀሩ ላይ በእነዚህ ሁሉ ነገሮች ላይ የፋኖ አመራሮች ያላቸው አቋም ግልጽ እና ጥርጣሬ አይቅባችሁ፣ ተረጋጋችሁ። እንዳልኳችሁ አመራር ውስጥም ሆነ ሌላ ቦታ ደካማ ሰዎች ይኖራሉ። መቼም በስንዴ ማዕከል እንክርዳድ አይጠፋም እና እነዚህ ደካማ ሰዎች የጠላት ወዳጄ በሚል ልክ በቃ አብይ ላይ እናተኩር በሚል በቃ ትግሉ የአብይን የማስወገድ አድርገው የሚያስቡ ለስልጣን የቸኮሉ ለስልጣን የጓጉ
በቃ 4 ኪሎ ገብተው አንድ ሚኒስቴር ለመሆን የሚፈልጉ ሰዎች እነዚህ ሰዎች በፋኖ እንቅስቃሴ ውስጥ ቦታ አይኖራቸውም። ነገራቸው ከዚህ በፊት እንደዚህ አይነት አመለካከት ካላቸው ያን አመለካከታቸውን ያስተካክላሉ። አሁንም ያን አመለካከት የሚያራምዱ ከሆነ በህዝብ ትግል ከፋኖ አንድነት ተነጥረው ይወጣሉ። ለምን? የፋኖን የሚጠብቅ ህዝብ ነው። ሁላችንም ፋኖን እንጠብቃለን ይላሉ። በአንቅሮ ነው የምንጠብቀው። የፋኖን ትግል በህወሓቶችና በኦነጎች በሌሎቹ እንዲጠለፍ የሚሰራ ካለ የለም እንጂ መንጥረን ነው የምናወው። ስለዚህ በዚህ እርግጠኛ ሁኑ። በብልጽግና ነገር አንወናበድ። ምንም ነገር የለም። የፋኖ አቋም በህወሓት ላይ በኦነግ ላይ የአማራ ፋኖ ብሔራዊ ንቅናቄ በፖለቲካ መምሪያውም በውጭ ግንኙነት መምሪያውም ያወጣው ነገር ባይኖርም ግን የአብዛኞቹ ፋኖ አመለካከቶችን ከዚህ በፊትም እንደ አፋብሃም እንደ አፋሃድም የገለጹት ነገር ስላለ በቃ ምንም የማያነቃንቅ አቋም ነው ያላቸው። ግን እንዳልኩት በመርህ ደረጃ የፖለቲካ መምሪያ አለ፣ የውጭ ግንኙነት መምሪያ አለ። ስለዚህ ለነሱ ጊዜውን ሰጥቶ ስራቸውን ሰጥቶ በህዝብ ያለውን ነገር ያስረዳሉ። ስለዚህ ብዙ አንወናበድ ለማለት እፈልጋለሁ እና የፋኖ እንዳልኳችሁ በድጋሚ የምናገረው እነዚህን ሁለት ወንድሞች ተመልክቷል። እነዚህ ሁለት ወንድሞች ወያኔ ሊሆኑ ይችላሉ፣ ወያኔ ሊደግፉ ይችላሉ ወይ ብላችሁ ነው ጠይቁ። በቃ ጠይቁ። ከዛ መልሱን ታገኛላችሁ። ሌላ ምንም ማብራሪያ አያስፈልግም። ስለነዚህ ሰዎች ብቻ ተናግሬ እንደውም ቦርድ አሪፍ ነበር። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።